መቼም ትናንትና በብሩክ ቻናል ላይ በተለቀቀው ቪዲዮ ላይ ሁላችንም ደስ የሚለን ይመስለናል። መቼም ትናንት በተለቀቀው ቪዲዮ ላይ ግልጽ ያልሆነለት ያልተደሰተ ካለ ተመስገን ያላለ ሰው ካለ መቼም ተመስገን አይልም፣ መቼም ሊገባውም አይችልም ማለት ነው። ወደ ዋናው ጉዳይ ከመግባቴ በፊት እንግዲህ ብሩክ በጣም ስርዓት ያለው ነው። ሰው ለሆነው ሰው ሁሉ ትልቅ ርስቤት ያለው ነው። ጨዋነቱ፣ ትግስቱ እኔ ፈጣሪ ትግስቱን ጨምሮ ጨማምሮ ነው የሰጠው የሚል ራሱ ብዙ ጊዜ ተናግሬ ያለውና ከሁሉም ለእናቱ ያለው ክብር፣ ለእናቱ ያለው አላማ፣ ለእናቱ ያለው በቃ ሁሉ ነገሩ ሰክሰስፉል ነኝ የሚለው የእናቴን ህልም ሳሳካ ነው የሚለው ከሁሉም ከጓደኛም ተፍቅረኛ ከምንም በላይ ቅድሚያ ለእናቱ የሚሰጠው ነገር ለብዙ ወጣቶች በተለይ ለወንዶች ለብዙ ወጣት ወንዶች አርአያ የሚሆን ነው። ለሀይሚ ያለው ክብር፣ ለሀይሚ ያለው ስርዓት፣ ለሀይሚ ያለው ፍቅር እሷን ሰክሰስፉል እንድትሆን በሱ ልብ ውስጥ በሱ ህልም ውስጥ ሴቭ ከተደረጉት ውስጥ አንዷ ሀይሚም እንደሆነች በራሷ አንደበት ሰምተናልና እንደዚህ አይነት መልካም ሰው በእምነቱም ጠንካራ ሚድል ላይ ያለ ሰው ነውና እንደዚህ አይነት ሰው ደግሞ ትልቅ ደረጃ ላይ ደርሶ ስናይ ማመስገን ንፉግነት ነውና እንግዲህ ብሩክ 300,000 ፋሚሊዎችን በዩቱብ አፍርቷል። ከዚህም በላይ ይገባል። በጣም ጨዋነህ ካገኘው ላይ ለሰው የምታካፍልነህ ኢቨን ብር ከኪሳ አውጥተህ ባሰጥ እንኳን አንተ የተለወቅበትን አይዲያ ለሰው ሸር ስታደረግ ብዙ ጊዜ አይቻለሁና በጣም የምትመሰገን ልጅ ነህ። አይኖ በምሰሩት ስራ ላይ እኔ ብዙ ጊዜ ብሩክን እተችዋለሁ ማለት ግን ብሩክን ሳይሆን የሚሰሩትን በቪዲዮ ላይ ነው። ብዙ ሰው ያልገባችሁ ነገር እኔ ኮመንት ላይ ማያለሁና አንድ ስራ ሲሰሩ ሀይሚን ሆነች ብሩክ የሆነ ስራ ሲሰሩ ሀይሚን ወይም ብሩክን አይደለም የምንተቸው፣ የሚለቁትን ቪዲዮ የሰሩትን ስራ ነው። አንድ የሶሻል ሚዲያ ተጠቃሚ የሆነ ሰው ደግሞ ካልተተቸ በሚሰራው ስራ ላይ ሀሳብ አስተያየት ካልተሰጠው ምኑን የሶሻል ሚዲያ ተጠቃሚ ሆነው? በቃ የሆነ ሳምበዲ ነገር የሆነ ነገር ሲሰራ በዛ በሰራው ስራ ላይ ወይ ይተቻል ወይ ይሰደባል ወይ የሆነ ነገር ይባላል። ግን ካልተባለ ያ የለቀቀው የሰራው ነገር ምንም እንደው ነሲንግለስ ነው ማለት ነው። በዚያ አጋጣሚ ቲክቶክ ላይ አንድ ሪከርድ ተደርጎ እየሰማሁት ነገር አለና ከአሁን በፊትም ቻናል የለካ ያዘጋችሁ የሆናችሁ ቲክቶክ ላይ ያላችሁ ጥቂት ሳምበድ የሆናችሁ ሰዎች ናችሁ እና ብሩክን ተቹት፣ ሀይሚን ተቿት እያላችሁ ቻናል ከፍላችሁ ለማዘጋት ግሩፕ የፈጠራችሁ እኔ ሪከርድ ተደርጎ ነው ቲክቶክ ላይ ያየሁት። እንደዚ አይነት ነገር ምናልባት የሶሻል ሚዲያ ተጠቃሚ ካልሆናችሁ የሶሻል ሚዲያ ተጠቃሚ ሆናችሁ ስሜቱን ወይም የሚዲያ ተጠቃሚ ስትሆኑ ምን አይነት ባህሪ ይኖራችኋል፣ ምን አይነት አስተያየት ለሰው ትሰጣላችሁ የሚለውን የሚዲያው ተጠቃሚ ካልሆናችሁ እኔ አሁን እዚህ ጋ እንደዚህ ነው ብይ ብላችሁ አይገባችሁምና ብዙ ጊዜ ብሩክን ሳየው በሚሰራው ስራ ላይ ብዙዎቻችን እንተቸዋለን። ግን እሱነቱን ሳይሆን ስራውን ነው የምንተቸው። እሱነቱ ላይ ግን ሲሄድ በጣም ጨዋ ስርዓት ያለው እኔ ከምንም በላይ ለቤተሰቡ ለእናቱ ቦታና ጊዜ የሚሰጥ ሰው እኔ ሰይጣንም ቢሆን አከብረዋለሁ። እውነቴን ስነግራችሁ አይደለም ብሩክ ይቅርና እና ብዙ ቲክቶክ ላይ ያላችሁ ብዙ ያልገባችሁ ሰዎች አላችሁ። ቻናል ለማዘጋት አንድ አረብ ሀገር በስንት በእንቅልፍ ሰዓቷ በምናምን በምሳ ሰዓቷ በሻይ ሰዓቷ የሚወዷቸውን ሰዎች አስተያየት ዩቱብ ቻናል ከፍታ ስትሰጥ ይህን ያህል ብር ከፍላችሁ ቻናል ለማዘጋት የምትሄዱበትን ርቀት ቲክቶክ ላይ ሪከርድ ተደርጎ አይቼ እኔ በጣም ነው የገረመኝ። እና ለማንኛውም ብሩክ እንኳን ደስ ያለ 300,000 ሰብስክራይብ ገብታል። ይህም አደናባሪ የፕራንክ ቪዲዮ ያልቃል ብዬ አስባለሁኝ። ከዛ በተረፈ እንግዲህ ሌላው እንግዲህ ትናንትና በ3 ነጥቦች ላይ ብሩክ ምርኩዝ አድርጎ ነው የመጣው። ከመግቢያ ላይ እንደሰማችሁት ብሩኬ ከአንደበቱ እንደሰማነው ከሆነ ከሀይሚ ጋራ አብሮ ሊኖር ነው። ምንም የገጠማት ነገር የለም። ማንም የሚያስፈራራት የለም። መሀል ሸገር መሀል አዲስ አበባ ተቀምጣ የሚያስፈራራት ለህይወታ የሚያሰጋት ምንም አይነት ነገር እንደሌለ እኔ 100% ሹር ሆኜ እናገራለሁ። ግን ለድራማው ድምቀት ውበት እንዲኖረው አቴንሽን እንዲስብ ያደረጉት የሆነ ሳክስ ነገር ነው እንጂ ሌላ ምንም የተለየ ነገር ሀይሚን የሚያስፈራራት ለህይወታ የሚያሰጋት ቤት ቆልፋ መኖር እንዳለባት ምናምን ምንም እዛ ጋር ፍፄ እየጠበቃት እንደሆነ ምግብ ሰሪ ለእሷ ሰራ ምንም በፍጹም ይሄ አይደለም። ለድራማው ውበት ነው ፍፄም ምግብ እንደሚሰራ ተደርጎ የተደረገው። ብሩክም ከውጭ ካሜራ ይዞ ሲገባ ወደ ሀይሚ ጋር ሀይሚ መኝታ ቤቷ ክላስ ቆልፋ እየጠበቀች ይሄ
ለድራማው ውበትና ድምቀት አቴንሽን እንዲስብ ነው እንጂ ምንም አይነት ነገር በመሀላቸው የለም። ግን ይህን ነገር አስበውበት አቅደውበት ለሚወዷቸው ለሚያከብሯቸው ኦዲየንሶቻቸው የእነሱን እድገት የእነሱን ለውጥ እንጂ የእነሱን መከፋት ለሰከንድ ለማይፈልጉ ለጨረቃ ፋሚሊዎች እንግዲህ እያስተላለፈው መልእክት ነው። ይሁን ይደረግልን ነው የምለው። ተመስገን ነው የምለው። እኔ በጣም ነው ደስ ያለኝ። ማርያምን ይሁንላችሁ። በቃ አንድ ላይ ሲሆኑ እንደውም ፍቅራቸው ይጨምራል፣ ይተሳሰባሉ። ምንም አይነት ነገር በመሀላቸው አይመጣም። ጓደኛም ጣልቃ አያስገቡም። በቃ እንደውም ፍቅር ይጨምርላቸዋል። እንደውም እኮ አንዱ እህታቸው ወፍራማ እህታቸው እንግዲህ ቀጣይ ማን ነው የሚወልደው ሀይሚ ናት ምናምን ስትል ነበረና ኧረ ይሁንልን፣ ይደረግልን። ማርያምን ልጅ ወልደው ማየት እንዴ! የእነሱ መጨረሻ እኔ ማየት ከሚጓጉ ሰዎች አንዷ የመጀመሪያዋ ነኝ። ፈርስት ቁጥር 1 እና ለማንኛውም ብሩክ ካሁን በኋላ ከሀይሚ ጋር አብረን ነው የምንኖረው ብሏል። ብትኖሩ ደስ ይለናል። እሱ እንደውም እኮ ወጪ ራሱ ይቆጥብላቸዋል። አብረው ነው የሚኖሩት፣ አብረው ነው የሚውሉት፣ አብረው ነው የሚበሉት፣ አብረው ነው የሚሰሩት። ለመኝታ ብቻ ነው እኮ የሚለያዩ። እሱ ለምን 2 ቦታ ወጪ ያወጣሉ? አብረው ቢኖሩ ደስ ይላል። እና ለማንኛውም ከራሱ ከብሩክ አንደበት ካሁን በኋላ ከሀይሚ ጋራ አብረን ነው የምንኖረው ብሎ ወደ ሀይሚ ቤት ሲሄድ እንግዲህ ሀይሚ ደግሞ ክላሷ እንደምታወት በሯን ዘግታ በግድ ክፈች ተብላ ከከፈተች በኋላ ሴትነቷን፣ ክብሯን፣ ማንነቷን ለማስጠበቅ ውጡልኝ የሚል አክት ያሳየችበት መንገድ ሳላደንቅ አላልፍም። ስራ ነው። ካሜራ በደንብ ተዘጋጅቶ ተደቅኖ ነው። ግን ቢሆንም ለእናንተ ቆንጆ መማሪያ የሚሆን ቪዲዮ ነው የተለቀቀው። በቃ እስከዛሬ በቅደም ተከተል ሲለቀቅ የነበረው ምንም ሌላ ነገር በመሀላቸው ተፈጥሮ ሳይሆን ለእናንተ መማሪያ የሚሆነው። በተለይ ትናንት በተለቀቀው ቪዲዮ ላይ አንድ ሴት የፈለገ ፍቅረኛዋ ቢሆን መኝታ ክላሷ ሄዶ ከአሁን በኋላ ከአንቺ ጋር አብሬ ነው የሚኖረው የሚል ቃላት ከአንደበቱ ሲወጣ ምን አይነት አክት አድርገሽ ምን አይነት አክሽን አድርገሽ ወይም ከአንደበትሽ ምን አይነት ነገር መውጣት እንዳለበት እንግዲህ ሀይሚ ትናንትና ሳይታ ውጣ ነው ያለችው። ክብሯን እንዴት እንዳስጠበቀች እንዴት እንዳወራች በቃ መናገር አቅቷት አልጋዋ ላይ ጭብጥ ብላ ስተኛ ያንን ፓርት እኔ በጣም ነው የወደኩት። ከዛ በተረፈ እንግዲህ ብሩኬ በግልጽ የተናገረው ነገር አለ። ሌላው ከአሁን በፊት እኔ ቆይቻለሁ፣ ፍቅረኛ ነበረ ገና በልጅነት ምንም ሳልይዘው በስህተት ነው። አሁን ላይ ብዙ ነገር አልፎ ታሪክ ተቀይሮ ሰክሰስፉል ሲሆን የሆነ የሳምበዲ ነገር መታ በእኔና በሀይሚ መካከል እገባለሁ ብትል የሚሳካ የሚሆን ነገር አይደለም። በእኔና በሀይሚ መካከል ሰማይ ዝቅ ምድር ካፍ ብትል ምንም አይነት ነገር አይፈጠርም የሚል ቃል ነው የወጣው። አሁን እንደዛ አይደለም ያለው እሱ ረጅም ሰዓት ነው ያወራው። ግን እሱ ያወራውን ረጅም ሰዓት እኔ ጠቅለል ሳደርገው ነው ይህን የተናገርኩት ማለት ነው። ከዛ በተረፈ በመጨረሻ ላይ እንግዲህ ሁላችንም ብሩክን ተችተነዋል። ብሩክን ሳይሆን የሰራውን ስራውን ቪዲዮን የተቸ ነው። እንደውም በዛ አጋጣሚ አብዛኞቻቸው ያልገባቸው ነገር ቢኖር ብሩክን አይደለም በሰራው ስራ ላይ ቪዲዮ ነው የተቸነውና እሱ ምንድነው የምትሰሩት ስራ ነው፣ ግን በስራችሁ መካከል የምትምሉትን ነገር አቁሙ የሚል ትእዛዝ ሳይሆን አስተያየት ነው የሰጠ ነው። አስተያየት የሰጠ ነው ደግሞ እንደ ማንኛውም ሰው ለእምነቱ ኬርልስ ቢሆን ማንም አስተያየት አልሰጠውም። ግን ብሩክና ሀይሚ ሚድል ላይ ያሉ መካከለኛ፣ ያኔ በእምነታቸው ጠንካራ ናቸው ባይባልም መካከለኛ ላይ ያሉ ናቸው። በእምነታቸው ብዙ ነገር አድርገዋል። ብዙ ጊዜ ስለደጋገምኩት ይህን ነገር መደጋገም አይጠበቅብኝም። አንድ የቲክቶክ ጊፍተራቸው ስንት ብር ነው ጊፍት ለቤተ ክርስቲያን ይሰጥችላቸው በሀይሚና በብሩክ ስም እና እነዚህ ልጆች በእምነታቸው ጠንካራ ባይሆኑ ሚድል ላይ ስለሆኑ ስዕል አድኖ ከባግራውንድ አድርጋቸው መማላችሁን አቁሙ የሚል ትችት አቅርበንላቸው ነበር። ይህንንም መልስ ሰጥቷል። ግን በእምነት ዙሪያ በሰጠው መልስ ላይ እኔ ብዙ አላረካኝም። ለምን ብትሉ እኛ እስልምና ክርስትና አብሮ ተዋዶ ከሚኖር ማህበረሰብ ጋር አብረን የኖር ነው እንጂ ይሄ እምነትን ከእምነት ከሚያጋጭ ማህበረሰብ ጋር አብረን አልኖርንም። ስለዚህ ያን የሚምለውን መንገድ እንትና አስተያየት አልሰጠም። ግን ቲክቶክ ላይ ስዕል አድኖ አብሮ ከፎቶ ጋር ምናምን ስለተዘቀዘቀው በሱ ጉዳይ ላይ አስተያየት ሰጥተዋል። እኛ ግን በምትሰሩት ስራ ላይ አትሊስት አትማሉ የሚል አስተያየት ነው የሰጠ ነው እንጂ እምነትን ከእምነት የሚያጋጭ ነገር የሚል ቃላቶች አልወጣንም። ብዙዎች ያው በእምነታቸው ለምሳሌ አንገታቸው ላይ ማህተብ ያደረጉ ሁሉ አስተያየት ሰጥተዋል። አንዳንዶች ደግሞ የምን አገባኝ ለመወደድ ብለው ጸጥ ባላየለሽ ያሉ አሉ። ግን አብዛኞቹ በተለይ በዚህ በመሀላ መካከል ስዕል አድኖ ከባግራውንድ አድርገህ ምንድነው ይሄን በውሸት መደለቅ በሚለው
አስተያየት ሰጥተዋል። እሱም አስተያየት ሰጥቷል። እሱም መልስ ሰጥቷል። በሰጠው መልስ ላይ ግን ለእኔ አልተመለሰልኝም። ምክንያቱም እኔ ያልኩት በሀሰት አትማሉ፣ ስዕል አድኖ ከባክግራውንድ አድርጋ አትማል ነው እንጂ እምነትን ከእምነት የሚያጋጭ ነገር እኔ አልሰራሁም። ዩቱብ ላይ እንደዚህ አይነት ቪዲዮ አልተሰራም። ምናልባት ቲክቶክ ላይ የተዘቀዘቀ ስላለ ለቲክቶክ መልሰዋል። ከዛ በተረፈ እንግዲህ በመጨረሻ ለወንድሞቹ መልስ ሰጥቷል። ወንድሞቹ እንግዲህ እንደሰማችሁት የሀብን እከታተላለሁ፣ የታላቅ ወንድሙን ግን አልከታተልም። ያው ሀብ እነ ፍፄን እነ ሄኖክን ካሜራማኑን ሰድቧቸዋል። ሲሰድባችሁ ይሄ አሎሎ መጥረጊያ ምናምን ብሎ ነው የሰደበው። ግን ያ ሲሰድብ ግን ሀብ የሰደባቸው ስድቦች ኦዲየንሶቻቸውን ፈታ ለማድረግ የተጠቀመው ቃል ነው እንጂ ከልቡ አይደለም የሰደበው። ሌላም የሆነ የስካር አክት አንጥቶ ቢራ ምናምን ደርድሮ እንግዲህ በብሩኬ የተነሳ እየሰከረ መስሎ ኦዲየንሱን የእሱን ኦዲየንሶች ፈታ ለማድረግ ሞክረዋል። የእሱ የሀብ ኦዲየንሶችም እንግዲህ እውነት መስሏቸው በጣም አዝነዋል። በስድቡ ደግሞ ስድቡም እውነት መስሏቸው በጣም አዝነው ነበረ። ማዘን ሳይሆን እሰይ እንኳን ሰደብክልን እያሉ ነበር። ግን ይሄ የስድብ ቃል የተጠቀመው ከልቡ ሳይሆን ኦዲየንሶችን ፈታ ለማድረግ ይሄ ቢራ ምናምንም እየደረደረም ሰክሮ ሳይሆን አውቆ ለድራማው የእነሱ ድራማ ውብ እንዲሆን እውነት እንዲመስል ፕላስ ደግሞ ኦዲየንሶችን ፈታ ለማድረግ ነው። ነገር ግን ትናንትና ብሩክ ለወንድሞቹ የመለሰው መልስ ትክክል አይደለም እንደኔ። ምክንያቱም እነሱ ፋሚሊ በጠቅላላ የሚሰሩትን ስራ ውሸት መሆኑን ያውቃል። የማይነገራቸው ኦዲየንሶች ብቻ ነው። ኦዲየንሶችን ብልጥ ከሆናችሁ በቪዲዮቸው መካከል ውሸት እንደሚሰሩ ምንም አይነት እንከን በመሀላቸው እንደሌለ በግልጽ ያሳያል። ግን አንዳንዶች ስለማይገባቸው ነው። ለማንኛውም ለብሩኬ ለወንድሞቹ እየሰጠው መልስ አትሰክስብን፣ ወንድሞች አውቀው ነው የሰከሱት። አንተ ደግሞ ትናንትና በእኔ የተነሳ መስከር የለባችሁም፣ በእኔ የተነሳ ከሌሎች ሰዎች ጋር መሰዳደብ መጣላት የለባቸውም። እኔ አሁን ትልቅ ሆኛለሁ፣ አድጌያለሁ፣ የተፈጠረውን ነገር እኔ አስተካክለዋለሁ፣ ስለ እኔ አትጨነቁ የሚል መልእክት አስተላልፏል። እንግዲህ በመጨረሻ ስለ ድሮ ፍቅረኛው ተነግሯል። ያው ምንም አይነት ነገር ስለ ድሮ ፍቅረኛ ወደኋላ የምመለስበት ምንም አይነት ተአምር የለም። ልምጣ እንኳን ብትል በፍጹም አይሳካም። እኔና ሀይሚ ሞት ነው የሚለየ፣ ፍቅር እስከ መቃብር ነው ብሏል። ሰምታችኋል። ይመቻችሁ።